የኃጢአት ፍጻሜዋ ምንድን ነው? የኃጢአትን ውጤት ወይንም ፍጻሜ ብታውቅ ከኃጢአት ትሸሻለህ። የኃጢአት ውጤት ፍርሃትና እረፍት ማጣት ነው። ኃጢአት የሰውን ውስጣዊ ሰላም ያሳጣል፣ ልቦናንም በጭንቀት በመሙላት ፈሪ ያደርጋል። ቅዱሱ ግን አይፈራም። ነቢዩ ዳዊትም እንዲህ ብሏል፣ ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። መዝሙር 26 ቁጥር 3። ኃጢአተኛ ግን ያለማቋረጥ ይፈራል፣ ሰላምም የለውም። ለክፉዎች ሰላም የላቸውም ይላል እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 22። በድጋሚም ክፉዎች ግን እንደሚናወጥ ባህር ናቸው፣ ውኆቹም ጭቃና ጉድፍ ያወጣሉና ለክፉዎች ሰላም የላቸውም ይላል አምላኬ። ትንቢተ ኢሳይያስ 57 ቁጥር 20። ፍርሃት የተጀመረው ከመጀመሪያው የአዳምና ሔዋን ኃጢአት ነው። አዳም ከኃጢአቱ በፊት እግዚአብሔርን ስለ መፍራቱ አልተጻፈም። በተቃራኒው ግን አዳምና ሔዋን በገነት ከእግዚአብሔር ጋር ይነጋገሩ በደስታም ይኖሩ ነበር። ከኃጢአቱ በኋላ ግን አዳምና ሔዋን የእግዚአብሔርን ፊት ማየት ስላስፈራቸው ከገነት ዛፍ ስር እንደተደበቁ ተጽፎ እናገኛለን። እግዚአብሔርም በጠራው ጊዜ አዳም በፍርሃትና በመንቀጥቀጥ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ ተሸሸኩም ሲል ተናግሯል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 10። ሰው ሁሉ ፊቱን ለማየት የሚሻው ቸርና ሰውን ወዳጅ የሆነው እግዚአብሔር ለኃጥአን አስፈሪ ሆነ። ስለዚህም ሰው ከእርሱ እይታ ለመሰወር ሲሸሽ እንመለከታለን። ከሰው ሁሉ የበለጠ ደግ የሆነውና የአፉ ቃላትም እጅግ ጣፋጭ የሆነው እግዚአብሔር ለኃጥአን አስፈሪ ሆነ። እግዚአብሔርን የምትወድ ነፍስ ግን የምትወደውን እርሱን ትሻዋለች ታገኘዋለችም። መኃልየ መኃልይ ምዕራፍ 3 ከቁጥር 2 እስከ 4። ለኃጢአተኛ ነፍስ ግን በሕያው እግዚአብሔር እጅ መውደቅ አስፈሪ ነው። ዕብራውያን ምዕራፍ 10 ቁጥር 31። እግዚአብሔር በኃጢአተኞች ዘንድ አስፈሪ ነው፣ ቅዱሳኑ ግን ወዳጆቹ ናቸውና በእርሱ ሐሴት ያደርጋሉ። ታላቁ ቅዱስ እንጦንስ ደቀ መዛሙርቱን ልጆቼ እግዚአብሔርን አልፈራውም አላቸው። እነርሱም ደንግጠው ይህን መናገር ከባድ ነው አሉት። እርሱም መልሶ ልጆቼ ሆይ ስለምወደው ነው፣ በፍቅር ፍርሃት የለምና ፍቅርም ፍርሃትን ያስወግዳልና አላቸው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 18። እግዚአብሔር ዛሬ ወደኛ ቢመጣ በደስታ ከሚቀበሉት ወይንስ ከኃጢአታቸው የተነሳ ከሚሸሹት ወገን እንሆን? ሰዎች ሞትንና ፍርድን የመጨረሻውንም የፍርድ ቀን ይፈራሉ። እንዲህ ከሆነ ደግሞ ኃጢአትን መተው ነው። የኃጢአተኞች የመጨረሻ ዕጣ ፈንታ ፍርሃትና ሞት ነውና። በመጽሐፍም በዚያን ጊዜ ተራራዎችን በላያችን ውደቁ፣ ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ ተብሎ የተነገረው የኃጥአን ፍጻሜ ሞትና ፍርሃት መሆኑን የሚያመለክት ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 30፣ ሆሴዕ ምዕራፍ 10 ቁጥር 8። ከዚህም በላይ ሞትን ሲሹ እንኳን የማያገኙት መሆኑን ቅዱስ መጽሐፍ በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙትምም፣ ሊሞቱም ይመኛሉ፣ ሞትም ከነርሱ ይሸሻል ሲል በይበልጥ ያብራራል። ራእይ ምዕራፍ 9 ቁጥር 6። አዳም ኃጢአትን በሠራ ጊዜ ከዚያ በፊት ያልነበሩት 3 ባሕርያትን ገንዘብ አደረገ። እነዚህም ፍርሃት፣ ድንጋጤና ሰላም ማጣት ናቸው። እነዚህ 3ቱ ከኃጢአቱ ያገኛቸው ወይንም ከኃጢአቱ የተነሳ የመጡበት ናቸው። ፍርሃት ነፍስን የሥነ ልቦና ሕመምተኛ ያደርጋታል። ከኃጢአት የተለየ ሰው ውስጣዊም ሆነ አፋዊ ወይንም ውጫዊ ሰላምና ደስታ አለው። በኃጢአት የሚኖረው ግን ሁለቱንም የለውም። አእምሮ ከኃጢአት የተነሳ ይፈተናል ይጨነቃልም። የጲላጦስ ታሪክ ለዚህ በቂ ማስረጃና ምሳሌ ይሆናል። ጲላጦስ
ጌታችን ኢየሱስ ክርስቶስ ምንም በደል እንደሌለበት ባወቀ ጊዜ እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደል እንኳን በዚህ ሰው አላገኘሁበትም አለ። የሉቃስ ወንጌል ምዕራፍ 23 ቁጥር 14። በፍርድ ወንበር በተቀመጠ ጊዜ ደግሞ ሚስቱ ስለ እርሱ ዛሬ በሕልም እጅግ መከራ ተቀብያለሁና በዚያ ጻድቅ ምንም አታድርግ ብላ ላከችበት። የማቴዎስ ወንጌል ምዕራፍ 27 ቁጥር 19። ይህን ሁሉ እያወቀ የሞት ፍርድ ከፈረደበት በኋላ የራሱን ሕሊና ለመሸንገል እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝቡ ፊት እጁን ታጠበ። የማቴዎስ ወንጌል ምዕራፍ 27 ቁጥር 24። በዚህም አእምሮ ምንኛ እንደተፈተነ እንረዳለን። ኃጢአት ሕሊናን ያደክማል። ሰው ኃጢአትን እስኪሠራው የኃጢአት ክፋትና የሚያስከትለው አደጋም አይሰማውምም ወይንም አይታወቀውምም። ምክንያቱም ኃጢአትን የሚያሰራው ክፉ መንፈስ ኃጢአትን እስኪፈጽም ወይንም ከፈጸመ በኋላ እስከ ጥቂት ጊዜ ድረስ አእምሮውን ስለሚገዛውና ሕሊናውን ስለሚያደነዝዘው ነው። የኃጢአትን አደጋ የሚረዳው ከዚህ ሲነቃ ነው። የአስቆሮቱ ይሁዳ ታሪክ ለዚህ ጥሩ ምሳሌያችን ነው። ይሁዳ ጌታውን አሳልፎ እስኪሰጥ ድረስ የሚሠራውን ሥራ አደገኝነት አያስተውለውም ነበር። ጌታውን አሳልፎ ከሰጠ በኋላ ወደ አእምሮ ሲመለስ ነው ጌታችን ይነግረው የነበረው ሁሉ ትዝ ያለው። የሉቃስ ወንጌል ምዕራፍ 22 ቁጥር 22፣ የማቴዎስ ወንጌል ምዕራፍ 26 ቁጥር 50፣ የሉቃስ ወንጌል ምዕራፍ 22 ቁጥር 48። ከዚህም በኋላ ኃጢአቱ ታየው። ማቴዎስ 27 ቁጥር 3። ነገር ግን ሕሊናው ሰላም አልነበረውም። ከሕሊናው ወቀሳ ለማምለጥ ሌላ ኃጢአት ይሠራ ዘንድ አሰበ። ይህም ተስፋ መቁረጥ ነው። ተስፋ በመቁረጡም ታንቆ ሞተ። የማቴዎስ ወንጌል ምዕራፍ 27 ቁጥር 5። የሕሊናው ድካም ሰላም ነስቶት ለሞት አበቃው። ከኃጢአት በኋላ ስላለው ፍርሃት፣ ድንጋጤና ሰላምና እረፍት ማጣት ሌላው ምሳሌ የቃየል ሕይወት ነው። ዘፍጥረት ምዕራፍ 4 ከቁጥር 13 እስከ 14። ቃየል ወንድሙን በግፍ በመግደሉ ያተረፈው አንዳችም ነገር የለም። ያተረፈው ነገር ቢኖር መጨነቅ፣ ሰላም ማጣትና ተቅበዝባዥ ሆኖ መኖርም ብቻ ነው። ለዚህም ነው በመጽሐፍ ለክፉዎች ሰላም የላቸውም ይላል እግዚአብሔር ተብሎ የተጻፈው። ኢሳይያስ 48 ቁጥር 22። ከዚህ በተቃራኒ ጻድቃን በሰላም በፍቅርና በደስታ ይኖራሉ። በቅዱስ መጽሐፍ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም ነው ተብሎ ተጽፏልና ገላትያ ምዕራፍ 5 ቁጥር 22። እንግዲህ ለኃጢአተኛ ማልቀስና ጥርስ ማፋጨት የማይቀርለት ከሆነ በዚህ ምድር እያለ መከራን ቢቀበል ይሻለዋል፣ በኋላኛው ሕይወት ተስፋ አለውና። በዚህ ምድር ቅጣቱን ካልተቀበለ ለቅሶና ጥርስ ማፋጨቱ በፍርድ ቀን ስለሚሆን ተስፋ አይኖረውም። ከዚህ በላይ ከጠቃቀስናቸው የኃጢአት ውጤቶች በተጨማሪ ደግሞ የሚከተሉትንም እናያለን። ኃጢአት ሰውን ፈጽሞ ይለውጣልና። ሀ የእግዚአብሔር አርያና ምሳሌ መሆንን ማጣት። ሰው በእግዚአብሔር አርያና ምሳሌ የተፈጠረ ነው። ከዚህም ሌላ ሕያው ነባቢና ልባዊ በመሆኑ ሰውም ደግሞ የሕያውነት የነባቢነትና የልባዊነት ባህሪ ስላለው በዚህ የእግዚአብሔር አርያና ምሳሌ ነው። ከዚህ ሌላም እግዚአብሔር ቅዱስ ነውና ሰዎችም ቅድስናን ገንዘብ በማድረግ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ሲል የተናገረውን ቃል በመፈጸም የእግዚአብሔር አርያና ምሳሌ መሆናቸውን ያረጋግጣሉ። ኃጢአት ደግሞ ርኩሰት በመሆኑና ውጤቱም ሞት ስለሆነ በኃጢአት የወደቀ ሰው ሕያውና ቅዱስ የሆነው የእግዚአብሔር አርያ መሆኑን ያጣል። ውስጣዊም ሆነ አፋዊ ማንነቱ የኃጢአት መግለጫ በመሆኑ የእግዚአብሔር ወገን መሆኑን ያጣል። የማርቆስ ወንጌል ምዕራፍ 14 ቁጥር 7፣ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 10።
ስለዚህ በኃጢአት የወደቅን ሁሉ ንስሐ በመግባት ያጣነውን አምላክ ያደለንን ጸጋ ገንዘብ ለማድረግ አብዝተን ልንተጋ ይገባል። ክብርን ማጣት። ሰው ሲፈጠር እግዚአብሔር በሰጠው ሕይወት በክብር እንዲኖር ነበር። ኃጢአትን ከሠራና ከፈጣሪው ከተጣላ በኋላ አፈር ነህና ወደ አፈር ትመለሳለህ ተባለ። የተሰጠውንም ሰማያዊ ክብር ብቻ ሳይሆን በምድርም ክብርን አጥቶ ተዋረደ። ለእንስሳት የነበረውንም እንዲበላ ሆነ። ዘፍጥረት ምዕራፍ 3 ቁጥር 18፣ ዘፍጥረት ምዕራፍ 1 ቁጥር 30። ሊገዛቸው የተፈጠሩት እንስሳትና አራዊት እንዲያጠቁት ሆነ። ዘፍጥረት ምዕራፍ 1 ከቁጥር 26፣ ዘፍጥረት ምዕራፍ 3 ቁጥር 15። መሬት እንኳን አመፀችበት። ዘፍጥረት ምዕራፍ 3 ቁጥር 18፣ ዘፍጥረት ምዕራፍ 4 ከቁጥር 12። በኃጢአት የሚኖር ሰው ክብሩንና ሊሰጠው የሚገባውንም አክብሮት ያጣ ነው። እንዲህ አይነት ሰው የዲያብሎስ የእጆቹ አሻንጉሊት ነው። ራሱን በራሱ እንኳን ማክበር የማይችልና ራሱን ያዋረደ ነው። የጠፋው ልጅ ሉቃስ ወንጌል ምዕራፍ 15፣ ናቡከደነጾር ትንቢተ ዳንኤል ምዕራፍ 5 ከቁጥር 2 እስከ 21፣ እንዲሁም በኃጢአት የተነሳ ክብሩንና ኃይሉን ያጣው ሳምሶን መጽሐፈ መሳፍንት ምዕራፍ 16 ከቁጥር 19 እስከ 25 ለዚህ በቂ ምሳሌዎች ናቸው። ስለዚህ ኃጢአትን እንድንሠራና ከክብራችን እንድንዋረድ ኃጢአትን መልካም አስመስሎ የሚፈትነንን ጠላት ዲያብሎስን እምቢ ማለትና መዋጋት አስፈላጊ ነው። ሐመርኋ ንጽሕናን ማጣት። ቅዱስ ሰው ከኃጢአት ንጹሕ ነው። ከመልካም ነገር በቀር ምንም አያውቅም። ኃጢአትን ሲጀምር ክፋትን ያውቀዋል፣ ንጽሕናውንም ያጣል። አዳምና ሔዋን ከኃጢአት በፊት ንጹሐንና በነጻነት የሚኖሩ ነበሩ። ኃጢአትን በሠሩ ጊዜ የጸጋ ልብሳቸው ተገፎ ዕርቃናቸው ስለተገለጠ የሚሸፍኑበት ቅጠል ፈለጉ። ኃጢአት የሕሊና ነጻነትንና የልቦናን ንጽሕና ያሳጣል። ሰው በንስሐ የተመለሰና ከኃጢአት የተለየ እንደሆነ ያጣውን ነጻነትና ንጽሕና ከፈጣሪው ከእግዚአብሔር ዘንድ ሊያገኘው ይችላልና ንስሐ መግባትና በንጽሕና መኖር ጠቃሚ ነው።